ነገሩ እዚህ ደረጃ ሳይደርስ መፍታት ማረጋጋት እየተቻለ ይሄን ሁሉ ጊዜ ይሄን ሁሉ ነገር ማበላሸት ለምን አስፈለገ? ቤተሰቦች እነሱ በተጣሉ ቁጥር እነሱ በታረቁ ቁጥር የሰው ህይወት እንዲበላሽ የሰው ልብ እንዲሰበር በዚህ ልክ መስራታቸው ምንድነው ጥቅማቸው? አብርሽስ ቢሆን ለምንድነው ይሄን ሁሉ ጊዜ ነገሩን በዚህ ልክ ማረጋጋት እየቻለ ሰላም ማውረድ እየቻለ ሰላም መፍጠር እየቻለ ለምን ይሄን ሁሉ ጊዜ ፈጀበት? ወዳታለው እሷ የሌላ ሰው ስትሆን ማየት አልችልም የሚል ሰው እንደዛ የሚናገር ሰው ይሄን ነበር የሚያደርገው። ነገር ግን አሁን ላይ ይሄ ሁሉ ነገር ከተፈጠረ ወዲህ ይሄ ሁሉ እዚህ ደረጃ ከደረሰ ወዲህ በቃ የሩታና የአብርሽ ነገር አብቅቶላቸዋል። አብርሽም ወደ ፍቅር እየሄዳለች ብለን ደምድመን ጨርሰን እያለ ለምንድነው ተመልሶ ለሰው ልጅ ተስፋ ሰጥተው የሰውን ተስፋ ሊገሉ የሚፈልጉ ሰውን ልብ ለመስበር የሚፈልጉት? አብርሽ ይሄንን ካንተ አልጠብቅ። ሩታ በዚህ ሁኔታዋ በዚህ ጸባይዋ አይደለም በጋሽዬ በብዙ ሽማግሌዎች የምትመለስ አይመስለኝም ነበር። ነገር ግን ለጋሽዬ ያላት ቦታ ለጋሽዬ ያላት ክብር ተመችቶኛል። በጣም ጥሩ ነው። ነገር ግን ቤተሰቦች በእነሱ ኑሮ በእነሱ ትዳር በእነሱ ሰላም መሆን የሰው ህይወት መበላሸት እንደሌለበት እኔ በበኩሌ አምናለሁ። በእነሱ ትዳር በእነሱ ሰላም ሰው ማዘን የለበትም። በእነሱ ሰላም ሰው መደሰት ነው ያለበት። ሰው በእነሱ ሰላም በእነሱ ደስተኛ መሆን የሚያዝንባቸው ከሆነ ለነሱ ትዳር ለነሱ የወደፊት ህይወታቸው ይሄ ነገር ጥሩ ነው ብዬ አላስብም። መታረቃቸው አብሮ መሆናቸው ምናምን መልካም ነው። ሁሉም ነገር መልካም ነው። ሰላም ከወረደላቸው መልካም ነው። ነገር ግን እነዚህ ልጆች ካለፈ ነገር መማር ካልቻሉ ካለፈ ስህተታቸው መማር ካልቻሉ አሁንም ተመልሰው እነ ዳኒን እነ ሜሪን እነ ጽጌን እንዲ ዘመዴ እህቴ እያለች ተመልሳ ወደ ህይወቷ የምታስገባ ከሆነ ሰላም ማውረዱ ጋሽዬ እዚህ ጋር መጥቶ ለማስታረቅ መሞከሩ ምንም ጥቅም አይኖረው። ድጋሚ አሁንም የሰው ህይወት ሊያበላሹ ነው የሚነሱት። ሩታም ሆነች አብርሽም በተጣሉ ቁጥር ሩታና አብርሽ በተጣሉ ቁጥር የሰው ወደ ሰው ህይወት መግባት አለባቸው ብዬ አላስብም። በቃ የነሱን ጥል ራሳቸው ማርገው ካልቻሉ ቤታቸው መጨረስ ካልቻሉ መወሰን ያለባቸውን ነገር እዛው ራሳቸው መወሰን አለባቸው ብዬ ነው ማስበው እንጂ ስለተጣሉ ተነስቶ ፍቅርዬ ጋር መጥቶ የፍቅርን ህይወት አበላሽቶ የሚሄድበት እሷም ደግሞ ተነስታ ሄዳ ሌላ ሰው ህይወት ውስጥ ገብታ ያን ሰው ጎርታ ተመልሰው ወደ አብርሽ መምጣት ይሄ ስርዓት ያለው ነገር አይደለም ብዬ ነው ማስበው። የእናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ሰላም እንዴት ናችሁ ቤተሰቦችዬ? ተናፍቃችኋል። በጣም ተጠፋፍተናል። በአንዳንድ ስራ ምክንያት ጠፍቼባችኋለሁ። በጣም ትልቅ ይቅርታ ጠይቃለሁ። ከዚህ በኋላ ላልጠፋ በየቀኑ በአዳዲስ ስራዎች ለመምጣት እሞክራለሁ። ይሄን ቪዲዮ ላይክ ያደረጋችሁ ጀምሩ። ለዚህ ቤተሰብ ደግሞ አዲስ ሆናችሁ ምን ትጠብቃላችሁ? እስካሁን ቤተሰቦች ሰብስክራይብ አድርጉ፣ ቼክ አድርጉት። ይመቻችሁ። የኔ ያህል ጨንቋችኋል እናንተ በዚህ በትዳራችሁ ውስጥ? እኔ ምለው ግን የኦዲየንሳችሁ ያህል ጨንቋችኋል አሁን እናንተ? እስኪ ሩትዬ ጋሽዬም ግን አንዳንድ ነገር ሰምቻለሁ። በእርግጥ ለምን እስካሁን ድረስ ሊቆይ እንደቻለ ምናምን አንዳንድ ቪዲዮዎች አይቻሉ። ነገር ግን ሆኖም በዚህ ልክ ይሄ ነገር መቆየት ነበረበት ብዬ አላስብም። እኔ እንጃ ጋሼ ምን ማድረግ ይችላልው? ሩታ አሁን እዚህ ጋር የሚታይባት ጋሼን እንደምታከብረው እና ጋሼን እንደምትፈራው ነው። አዎ ታከብረው ማክበርም አለባት መፍራትም አለባት። እንደዚህ የምትፈራ እንደዚህ የምታከብር ከሆነ ጋሽዬን እንደዚህ ለጋሼ እንደዚህ አይነት ቦታ ካላት በዚህ ልክ ነገሮች እንዲሄዱ እንዲባባሱ ማድረግ አልነበረባትም። እንደ እውነቱ ነው የምላችሁ ቤተሰቦች። እኔ ሩታን ስለምጠላት አይደለም ይሄን ነገር የምናገረው፣ ፍቅርዬን ስለምወዳትና አይደለም። እኔ ፍቅርዬንም ሩታንም ወዳቸዋለሁ። ከማንም ጋር እኔ ችግር የለብኝም። ግን ሩታ በዚህ ልክ ለጋሼ ክብር ካላት እንደዚህ አይነት ቦታ ካላት ይሄ ችግር ሲበጠበጥ እኮ ይሄ ሁሉ ነገር ሲፈጠር ጋሼም ያያል ብዬ ተስፋ አደርጋለሁ። ቪዲዮዎችን ሁሌም ባይሆን ቢያንስ አልፎ አልፎ እንኳን ያያል ብዬ አስባለሁ። ስለዚህ ከሩታ ጸባይ ሩታ ቪዲዮ ላይ ከምታሳየው ነገር አንፃር ጋሼም የሚረዳው ነገር አለ፣ የሚያስበውም ነገር አለ። ከዛ አንፃር ያኔ በተጠነቀቂ ያን ሁሉ ነገር ባታደርጊ ኖሮ መልካም ነበር ማለት ነገር ሄድ ስለሆነ እንትን የት ነው የምትሄጂው? ካናዳ ልትሄድ ነው። ጀምር እቺ ሴት አሁን እኔ እኮ ቤተሰቦች ይገርመኛል። አሁን እቺ ልጅ ለምንድን ነው እዚህ ጋር ምን ትሰራለች? እቺ ጽጌ የምትባለዋ ማለት ነው ምን ታደርጋለች? አሁን በቃ ሩታ እዚህ ጋር አሁን ጋሼም ማናገር ካለባቸው ጋሼን የምታናገር ከሆነ ወይ ብቻዋን መታ ነው ማናገር ያለባት ወይ ደግሞ ከአብርሽ ጋር ነው ማናገር ያለባት እንጂ እኔ ጽጌ እዚህ ጋር መሆኗ ችግር ነው እንጂ የምትፈጥረው አሁን ቢሆን እኔ ጥቅሟ አይታየኝም። እንደኔ ነው የምላችሁ። ምክንያቱም እቺ ልጅ የነገሩ ጠንሳሽ አይደል ቤተሰቦች? ተሳስቻለሁ። ነገሩ ሲነሳ ሲመሰረት የነበረች ልጅ ናት። ስለዚህ የችግር ፈጣሪዋ አንደኛዋ እሷ ናት ብለን እያልን
እኛ እንደዛ እያሰብን አሁን እዚህ ነገር ውስጥ አምጥታ ጽጌን ለማስቀመጥ መሞከሯ ሩታ ጥሩ አልሰራችም። የፈለገ እኮ ሊታረቁ ይችላሉ። መታረቅ መልካም ነው። ሲጀምር ከማንም ጋር ቤተሰቦቼ አንድ ነገር መናገር የምፈልገው ከማንም ጋር ጥለኛ እንኳን ብትሆኑ ይቅርታን የመሰለ ነገር የለም። ይቅርታ አድርጉለት። በይቅርታ ብዙ ነገር ይሻራል፣ ብዙ ነገር ይስተካከላል። ስለዚህ ያለፈን ነገር እንኳን መመለስ ባንችል ወይ የወደፊቱን ነገር ማስተካከል እንችላለን። እሱን ማስተካከል የምንችለው ይቅርታ ስናደርግ ነው። የሰውን ልጅ ይቅርታ ስንጠይቅ ነው። ለሰው ልጅ ይቅርታ ማድረግ ስንችል ነው። ስለዚህ አሁን ይቅርታ መደራረጋቸው፣ ይቅርታ መጠያየቃቸው፣ ጓደኝነታቸውን ማስቀጠላቸው መልካም ሆኖ ሳለ ካለፈው ነገር እኮ ትማራላችሁ። ካለፈው ስህተታችሁ ትማራላችሁ። ከዚህ በፊት ትዳሬን ያበላሽችው እቺ ሴት ናት። ስለዚህ ምን አድርጋ ነው ያበላሽችው? በምን አይነት መንገድ እኔና እሷ ተቀራርበን ነው ትዳሬን ያበላሽችው? የወደፊቴን ህይወት የወደፊቴን ትዳርስ አሁን ዛሬ መታረቃችንን ምናስቀጥለው እንዴት ነው? እነዚህን ልጆች እንዴት ነው የሚጠቅሙን? እንዴት ነው ሊጠቅሙን የሚችሉት? ገብቷቸዋል አባባሌ? በቃ የተፈጠረው ችግር አለ፣ የፈጠሩት ችግር አለ። ስለዚህ ይህንን ችግር ተምረው እንዴት ሊመጣ እንደቻለ እንዴት ግንኙነታቸው እንደነበረ አውቀው ተረድተውት ግንኙነታቸውን መቀነስ፣ በዛ መንገድ በዛ ልክ እንዳይሆን፣ በቃ ትዳራቸው እንዳይበጠበጥ፣ ሰላማቸው እንዳይበጠበጥ። እነዚህ ልጆች እኮ ጽጌና ዳኒ ስለተጣሉ ነው አብርሽና ሩታን ሊያጣሉ የሞከሩት። ስለዚህ ነገ ጽጌና ዳኒ አይጣሉም የምንልበት ምንም ምክንያት የለንም። የነሱ ነገር ምንም አይታወቅም። ስለዚህ እነዚህ ልጆች ነገ ቢጣሉ ተነስታ አሁንም ጽጌ አብርሽና ሩታን ለመበጥበጥ ትነሳ ይሆናል፣ ታስብ ይሆናል፣ ታደርግ ይሆናል። ይቅርታ መጠያየቃቸው እንዳለ ሆኖ ግን ጓደኝነታቸውን በልኩ ቢያደርጉት የሆነ ድንበር ቢያበጁለት ባይነኝ። እንደኔ ሐሳብ ነው የምላችሁ ቤተሰቦች። የእናንተን ሐሳብ ምን ይመስላችኋል? በእነዚህ ልጆች ግንኙነት፣ በእነዚህ ልጆች ጓደኝነት፣ ጽጌና የዳኒ ነገር በእነ አብርሽ ህይወት አብርሽና ሩታ አሁን ቢታረቁም በእነሱ ህይወት እነዚህ ልጆች መቀጠል አለባቸው ብላችሁ ታስባላችሁ? የካናዳው ነገር እንደርስበታለን። ሰላም ብቻ ይበል እሱ ተው፣ ችግር ልክ ነው ጋሺ። ቤተሰቦች በህይወታችሁ ዘመን ማንም ሰው እናንተ ላይ እንዳያዝንባችሁ፣ እናንተም ደግሞ ሰው ላይ አትዘኑ። በቃ ሐዘንን የመሰለ መጥፎ ነገር የለም። ሐዘን ቂምን ነው የሚወልድ። ስለዚህ በዛ ነገር ሲሆን ጥሩ አይደል። እነዚህ ልጆች መፋታት ካለባቸው በቃ ይሄ ነገር መደምደም ካለበትም ሰላም ወርዶ ነው። መጀመሪያ ለምንም ነገር መሰረቱ ሰላም ነው። ከዛ በኋላ መግባባት ያልቻሉበትን መንገድ ተወያይተው ተነጋግረው መፈታት የሚችል ከሆነ ይፈታል። ካልሆነ ደግሞ በቃ እግዚአብሔር ያለው ይሆናል። ስለዚህ ዋናው ነገር ለሰው ልጅ ሰላም። እናንተም ቤተሰቦች በቻላችሁት መጠን ማንም ሰው እንዲያዝንባችሁ፣ እናንተም ደግሞ ሰው ላይ ልታዝኑ አይገባም። ከሽንት ይጃለሽ እኛ ሰላም ብቻ እናውርዳው። እኔ እነሱ መሀል ሰላም ስለሌለ ሰላም ይሆናል ሰላም እኮ ሰላም እንደሌለ እኮ ሲጀምር የታወቀ ነው። ግን ያው ሰላሙ በምክንያት ነው የጠፋው። አሁን ሰላም አለመኖሩ ሁላችንም እናውቃለን፣ ሁላችንም ተረድተነዋል። ችግሩ ግን ሰላሙን እንዴት ነው መመለስ የምንችለው የሚለውን ነገር ላይ ነው ማውራት ያለባችሁ እንጂ ሰላም እንደሌለ ሁላችንም እናውቃለን። ሩታ ሰላም የምትፈልግ ሰው ከሆነች፣ አብርሽም ሰላም የሚፈልግ ሰው ከሆነ በሰላም ነገሮችን አርገበውት አውርደውት ተነጋግረው መፈታት ያለበት ነገር ይፈታል። በሰላም የማይሆን ነገር የለም፣ በፍቅር የማይሰራ ነገር የለም፣ በይቅርታ የማይሻር ነገር የለም። ስለዚህ ያንን ቢያደርጉ ሰላም እኮ እናደርጋለን። ወጥዬ እንዲህ አይደለም እንዴ? እኔ ከዛ የመጣሁት እኮ እናንተን አገኛለሁ፣ እናንተ ሰላም አረጋለሁ፣ እናንተን ሰላም ትሆኑልኛላችሁ ብዬ ነው ከዛ የመጣሁት። ከዛ ደርቅ የመጣሁት እኮ ተንጠልጥዬ የመጣሁት ከቡታጅራ እናንተ ሰላም ትሆኑልኛላችሁ፣ ሰላም አወርዳለሁ ብዬ ነው። ልክ ነው። አሁን እኔ በዚህ ልክ ጋሺ መጥቶ ሩታ እንደዚህ አይነት ክብር ባታሳየው፣ እንደዚህ አይነት ነገር ባታደርግ ሩታ ከባድ ነው። ስንት ስራ እንደተጓደለብኝ እኔ ነኝ የማውቀው። እግዚአብሔር እኔ ያውቃለሁ ስንት ስራ እንደተጓደለ። አሁን ሩታ እያሳየች ያለችው ፊት፣ ሩታ እያደረገች ያለችው ነገር ይሄ ከዚህ በፊት የምናውቀው ማለትም ይሄ አሁን ከዚህ ወር ማለትም ይሄ ችግር የተፈጠረ ሰዓት ሩታን አልነበረችም። ይሄ በፊት የምናውቃት ሩታ እውነት አብርሽን ወደዋለሁ፣ አብርሽን አፈቅረዋለሁ የምትለው አይነት ሴት አልነበረችም ሩታ። ግን አሁን እያየንባት ያለው ነገር ጥሩ ነገር መጀመሪያ እያሳየችን ያለው ነገር ሁሉንም ሰው በአብርሽ ጉዳይ የሚመጣን ሰው ሁሉ ፍቅርዬንም በቃ ማንንም ዲስሪስፔክት ስታደርግ ነበር ያየነው። በምታደርገው በምትናገረው ነገር በሙሉ ያየነው የተረዳ ነው ያንን ነበር። ነገር ግን ዛሬ ጋሽዬን እንደዚህ ክብር ባለውን መንገድ ስላናገረችው ስላሳየችው ነገር እንደ እውነቱ ሳላደንቅላት ማለት አልፈልግም። ለምን እናንተን አንድ አረጋለሁ እናንተን አስታርቃለሁ ብዬ ነው እኔ ወደዚህ ልመጣ ቻልኩት።
ማታ ለነዳኒ የተናገርኳቸው ነገር አለ። እኔ አለኔ ምርቃት እች ልጅ አትነቃነቅ አትሄድ። ግን ጋሽዬም ቢሆን ማለት እንደ ሀሳብ ነው። ግን ቤተሰቦች አሁን ለዳኒም ነግሬው ነበር ምናምን ሲል ሰማውና እነ ዳኒ እዚህ ነገር ውስጥ ባይገቡ ቀደም ብያችኋለሁ። እነ ዳኒ እዚህ ነገር ውስጥ ባይገቡ እነ ዳኒ እነ ሜሪ እነ ጽጌ እነዚህ ልጆች ህይወት ውስጥ ባይኖሩ የተሻለ ነው። የሌላም ሰው ህይወት አይጎዳም፣ የነ ፍቅርዬም ህይወት አይጎዳም። ፍቅርዬ መግባት በሌለባት ቦታ ገብታለች። ስለዚህ የነሱም ህይወት አይጎዳም ነበር እነዚህ ልጆች ወደ አብርሽ ህይወት ባይመጡ ኖሮ። ገብታችኋል ቤተሰቦች? ሩታና አብርሽ አብሮ እየኖሩ እነ ጽጌ እነ ዳኒ ሳይመጡ በፊት እነ ሜሪ ሳይመጡ በፊት እኮ እንደዚህ አይነት ነገር አይተንባቸው አናውቅም። እነዚህ ልጆች በሰላም የሚኖሩ ነበር። ደው ሩታ ናት ለአብርሽ ያላትን ነገር የምታሳየው፣ ለአብርሽ ያላትን ፍቅር የምናይባት በሩታ በጣም ትልቅ ነገር እናይባት ነበር። ይሄን ችግር የፈጠሩት ደግሞ ይሄን ነገር ያመጡት ይሄ ሁሉ ነገር የተፈጠረው ይሄ ሁሉ ችግር የተነሳው ዳኒ፣ ጽጌ፣ ሜሪ የሚባሉ ሰዎች ወደ እነዚህ ህይወት ከገቡ ወዲህ ነው። ስለዚህ እነዚህን ሰዎች አይደለም ማናገር ሁላ አይጠበቅባችሁም ነበር። ግን የሆነው ሆኗል። ነገ መልካም ይሆናል በሚለው እናልፈዋለን። ግን እነዚህ ልጆች ተመልሶ ወደ ህይወታቸው ባይገቡ ምክርህ ያገናኝ ፍቅርህ ያሳደገኝ አንተን ያገኘ አሁን ሩታ እንደዚህ መሆኗ ጋሽዬን በዚህ ልክ እንትን ማለቷ ጥሩ ሆነ ሳለ ግን ያን ሁሉ ነገር ስታደርግ አሁን ጋሽዬ ያንን የሚወራውን ነገር ሰምቶ ነው የተደረገውን ነገር አይቶ ነው እዚህ ነገር ውስጥ የመጣው እዚህ ነገር ውስጥ የገባው። አሁን ይሄ ጋሽዬ እስከዛሬ ድረስ ሲናገርም ነበር እናየዋለን ሶሻል ሚዲያ ላይ ሁላችሁም ታዩታላችሁ ተስፋ አደርጋለሁና ሲያወራ ነበር እየደበረው እንደሆነ እየከበደው እንደሆነ። ስለዚህ አሁን ጋሺ በዚህ ልክ መጨነቅ አልነበረበትም ብዬ ነው ማስበው። ገብታችኋል ቤተሰቦች? በዚህ ልክ በእነሱ ጉዳይ መጨነቅ አለበት ብዬ አላስብም። በቃ በዚህ ልክ ስራውን ትቶ ሲሰማም እኮ ይደብረዋል። የእንትና ልጅ ነው የጋሼ ልጅ ነው አብርሽ ሲባል የጋሼ ልጆች እንደዚህ እያደረጉ ነው እንደዚህ የሆኑ ነው ሲባል መስማት እኮ ይደብረዋል በእውነቱ። ስለዚህ ያንን ማሰብ መቻል አለብን። አንዳንድ ጊዜ የሆነ ነገር ስንጀምር የሆነ ነገር ስናደርግ ቤተሰብ ምን ይሰማዋል፣ ቤተሰብ ከኛ ምን አይነት ነገር ይጠብቃል የሚለውን ነገር ማሰብ መቻል አለብን ብዬ አስባለሁ።